አምንሻለሁ። አላመንከኝም። ብታምነኝ ኖሮ እኮ እናቴ ምንድን ያደረግሻት ብላ አትጠይቀኝም ነበር። ምን ላድርግሽ? ምን ብዬ መጠየቅ ነበረብኝ? አሁን ማውራት አልፈልግም። በቃ ልሂድበት፣ ተውኝ። አትሂጂ። ለምንድን ነው የማልሄደው? አፈቅርሻለሁ። አላምንህም። የምትፈልገውን ገላይን ካገኘ በኋላ ሌላ ገላ ነው ያማረ። ማንንም አልፈልግም። እኔ አንቺን ብቻ ነው የምፈልገው። ፈልገሃል። ለዛ ነው አዲሷ ሰራተኛ ላይ አይንህን የጣልከው። ደህና ሁን። አዎ፣ እንዳመመሽ አስመስለሽ ራስሽን የሳትሽው እማዬ ልካሽ ነው? እሳቸው ልከውኝ ነው። ይቅርታ አድርግልኝ። እማዬ። ወይ ልጄ? ልጅሽ አይደለሁም። ልጄ ብለሽ እንዳትጠሪ። እንደና እንጂ እኔ ልጄ ብዬ ካልጠራሁ ማን ብዬ ልጠራ ነው? አንቺን ብሎ እናት፣ ለልጅሽ ሀዘን የምትሰጪ እናት ብሎ መጥራት ራሱ ባንቺ ያሳፍራል። እኔ ለአንተ ሀዘን የሰጠሁት እኮ እኔ ወርቄ ለአብራኬ ክፋይ ሀዘን ሰጠሁኝ? አዎ አንቺ ነሽ የሰጠሽ። በጣም ነው የምታሳፍሪው። እማዬ ብዬ ስለጠራሁሽ ራሱ በጣም ነው የማፍረው። ምን አድርጌ ነው ግን እንደዚህ የምትሰድበኝ? ፀሐይና እኔን ለማለያየት ያደረግሽውን ነገር አውቄያለሁ። ምንድን ነው ያደረኩት? ሰራተኛሽ ከኔ ጋር እንድተኛ ላክሻት። ፀሐይ ደግሞ አይታ የማገጥኩባት መስሎት ተጣላችኝ። ወይዘሪት ወርቄ ልጇን ከሚስቱ ለማለያየት ያደረገችውን ሴራ አስቻለው ደርሶበታል። ስለደረሰበትም በእናቱ እንደሚያፍርባት በጣም እንደተናደደባት ጭምር ተናግሯል። በጣም ታሳፍሪያለሽ፣ በጣም ታናድጃለሽ፣ ያንቺ ልጅ ስለሆንኩኝ እኔ በጣም አፍሬያለሁ በማለት እንግዲህ አስቻለው ወርቄን ሲናገራት ነበረ። ወርቄ ታዲያ እንዴት በእኔ በእናትህ ታፍራለህ? ለአንዲት ሰራተኛ ብለህ በእኔ እንዴት ታፍራለህ? ከአብራኬ ክፋይ የወጣህ ልጄ እንዴት በሰራተኛ እኔን ትቀይራለህ? በማለት እንግዲህ እየተናገረች ትገኛለች። ከዚህ በላይ ምንም ማድረግ አልችልም፣ በፀሐይ አትንጭብኝ፣ እንደምንም ብዬ መልሼ የራሴ አደርጋታለሁ፣ በመካከላችን ግን እንድትገቢ አልፈልግም በማለት እናቱ ተናግሯል። እንግዲህ ልጁ እውነት አለው። እሱ ትዳር ብሎ ሲመሰረት የወደዳትን ያፈቅራትን ሲያገባ፣ እሷ ግን ሌላ ሰራተኛ አቤት ውስጥ ቀጥራ ሁለቱ እንዲጣሉ አድርጋለች ማለት ነው። ያ ብቻ አይደለም፣ ሰራተኛዋን ስትቀጥራት ገንዘብ ከፍላ ሁለቱን እንድታለያይ ስታረጋት፣ ሁለቱ ከተለያዩ በኋላ ግን ገንዘብ እንድሰጥሽ የምትፈልጊው ጥሩ ስራ የሰራሽ ጽድቅ የሰራሽ መሰለሽ ወይ በማለት እንግዲህ ስራ የሰራሽበት ምንም ተንኮልም ቢሆን የገባቸውን ቃልም ክዳለች ማለት ነው። በዚህ ልክ አጭበርባሪና ከሃዲ ናት ወርቄ። የልጇን ምኞት የልጇን ደስታ በማበላሸቷ የምታሳዝን ሴት ናት። እንደዚህ አይነት እናቶችም አሉ ወይ? በጣም ከባድ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። የእናት ግፍ ድራማን ወደ እናንተ ቀጣዩን ክፍል ይዤላችሁ መጥቻለሁ። እንግዲህ በመግቢያው ላይ እንደተመለከታችሁት አስቻለው በጣም ተናግሮ በእናቱ እንደሚያፍር ተናግሯል። እውነት ነው። እንደዚህ የምታረግ እናት፣ የልጅን ሕይወት የምታበላሽ እናት በጣም ታሳፍራለች ማለት ነው። በጣም ተናዶባታል። ያንተን ደስታ ብቻ ነው የምፈልገው ትላለች ባፏ። ታዲያ ልቧ ግን የሚያስበው ሌላ ነው። እውነት የልጇን ደስታ ፈልጋ ቢሆን ኖሮ እሱ ደስተኛ የሚሆነው ከፀሐይ ጋር ሲሆን ነበረ። ከሚያፈቅራት ሴት ጋር ደግሞ እንዲሆን አልተወችውም ማለት ነው። ይሄ ክብር የሚባል ነገር እናንተ ዘንድሮም አለ እንዴ? ዘንድሮም አለ እንዴ? የደሃ ልጅ አግብተክ እንዴት ሰራተኛ አግብተክ እንዴት ክብሬን ታዋርዳለህ? በሚል እንግዲህ ደስታውን ለመንጠቅ ሙከራ ብታደርግም ግን ፀሐይ ከቤት ወጥታ ሄዳለች። እሱም ደግሞ ቤት ድረስ ሄዶ ይሄንን ታሪክ የሰራችው ይሄንን ሴራ ያደረገችው እማዬ ናት፣ እኔና አንቺ እንድንጣላ ያደረገችው ብሎ ነግሯታል። ይሄ እንደሆነም እንግዲህ ያወቀው ኤደን ሰራተኛዋ እንግዲህ ምን አደርጋለች? መጀመሪያም አስመስላ ነበረ ፌንት ስትነቅላ የወደቀችው ማለት ነው። ያን ጊዜ ግን ወድቃ መስሎት እሱ አነሳት። በዛን ሰዓት
ፀሐይ ሌላ ነገር ነው ያሰበችው። ሌላ የሰራተኛ ገላ ተመኝተሃል በሚል ነው የተጣላችው። ሲቀጥል ደግሞ አስቻለው ተኝቶ በነበረበት እንግዲህ ኤደን ሰራተኛዋ ሄዳ ከጎኑ ተኝታ ነበረ። ብንን ሲል እንግዲህ ጎኑ ላይ ነበረች። በዛን ሰዓት ፀሐይ አይታ ከሰራተኛ ጋር ጭራሽ መተኛ ጀመርክ ወይ በገዛ አልጋይ ላይ በማለት ተናግራለች። እንግዲህ አንድ ሴት አንድ ባለትዳር የሚሰማ ስሜት ነው የተሰማ ፀሐይ። ምክንያቱም ቤት ውስጥ አገልጋይ የሆነ የገባች ሰራተኛ ባለትዳር አልጋ ላይ አይደለም መተኛት መቀመጥም የለባትም። ምክንያቱም አልጋ የራሱ የሆነ ክብር ስላለው ማለት ነው። ታዲያ እሷ አላማና እቅዷን ለማሳካት ስትል ነው እዛ ቤት የገባችው። እሱን ለማማለን ብዙ ነገር አድርጋለች። ግን ሁለቱ እንደሚዋደዱ ተረድታለች ማለት ነው። መልሳም እንግዲህ ይህንን ተንኮል ያደረግኩት እኔ ነኝ፣ እናት ናቸው ደግሞ ይህንን እንዳደረግ ያደረጉኝ፣ በጣም ይቅርታ አድርግልኝ። አንተና ፀሐይ እንድትጣሉ ያደረግኩት እናተ ስላዘዙኝ ነው፣ በጣም ይቅርታ ብላ ተጸጽታ ይቅርታ ጠይቃለች። ወርቄ ገንዘቧን ስላልሰጠቻት ሄዳ ተናግራለች ማለት ነው። እኔ ከተናገርኩኝ እስራኤል ላጣ እችላለሁ፣ ግን ይሄ ሴራ ሁሉ የእናትህ ሴራ ነው ብላ ነው የነገረችው ማለት ነው። እና እንዴት በእናት ታፍራለህ የሚል ቅሬታ ተሰምቷታል። ያው ስራዋ ነው ይሄንን ሁሉ እያደረገው። እኔና ፀሐይን እንዳለያየሽ ደርሼበታለሁ። ሁለታችንን ያለያየሽው አንቺ ነሽ። በጣም በጣም አፍሬያለሁ። ምንም እንደማደርግ እንኳን አላውቅም ነበር ሲል የነበረው። ማድረግ ያለብህ ፀሐይን እንድትተዋት ነው የምፈልገው። ፀሐይን እንድትፈታ ነው የምፈልገው። ከፀሐይ ጋር እንድትሆን አንፈልግም። ለአንድ ሰራተኛ ብላ ደግሞ በእኔ እንዴት ታፍራለክ እያለች ትገኛለች ማለት ነው። ፀሐይ እንግዲህ ተናዳ ከቤት ወጥታለች። መጀመሪያም ወይዘሮ ወርቄ ልጄ ያንተን ደስታ የምፈልገው ፀሐይ ስለወደድካት ለምን እንደዚህ ሆነችብህ፣ ለምን ተቀየረችብህ እያለች እያስመስለኝ ነበረ። አስቀድማ ግን እንዲጣሉ ያደረገችው እራሷ ናት። ከተጣሉ በኋላ ግን ሄጄ በቃን ያስታርቃችኋለሁ በማለት ትሄድና ምንድን ነው ያለችው? ካስቻለው ጋር ተጣላችኋል። ለምን የተጣላችሁት? ስለወደደች ነው። ልጄ እኮ ተቀይሯል። ምክንያታችሁ ምንድን ነው? እስኪ ንገሪኝ ነበር ያለቻት። እና እኛ መጣላታችን ለእርሶ ሊያስደስት ይችላል እንጂ እኮ እርሶን አያሳዝንም። ምን ችግር አለው ምንጣላ? የሚፈልጉት አልነበረም ወይ ያለችው። ምክንያቱም ከዚህ በፊትም ከዚህ ቤት መንቅር ብለሽ እንድትሄጂ ይፈልጋለሁ እያለች ወርቄ ብዙውን ጊዜ ስትናገር ስለነበረ ነው ማለት ነው። ሞችን የምፈልገው የልጄን ደስታ ነው። ሁለታችሁ እንድትጣሉ አልፈልግም ያለችው። እንዴ በእኔ ለምን ይምላሉ? ከፈለጉ እውነት ከተናገሩ በእርሶ ይማሉ ነበር ያለችው። ታዲያ ምን ብላለች ወርቄ? በውሸት እኔ በራሴ አልምልም። በጣም እኮ የምታስቀው ወርቄ ውሸት እየተናገረች ፀሐይ ትሞት ትላለች። እሷ ግን ያው ውሸት ስለሆነ በራሷ አትምልም ማለት ነው። ውሸት ስለሆነ ለምን ብዬ በራሴ እምላለሁ? በራሴማ አልምልም። እኔ የምፈልገው አሁን ላይ ልጄ ባንቺ ምክንያት እንዲጎዳ አልፈልግም። እንደፈለገ አድርጎ እንዲጠቀምብሽ ፈልጋለሁ። ከዛ በኋላ ግን ስትሰለችው ከዛ ውልቅ ብለሽ ማየት ትችያለሽ፣ አይመለከተኝም ነበረ ስትላት የነበረው። እርሱ ለልጆት እንዴት እንደዚህ አይነት ነገር ያስባሉ? በጣም ያሳክራሉ። እንዴት እንደዚህ አይነት ሀሳብ ያስባሉ ነበር ያለችው። እና ከመኝታ ክላስ ይውጡልኝ ብላቸው ነበረ። ራስሽ ውጪ፣ አንቺ ነሽ መጣሽው እንጂ ሰራተኛ ሆነሽ ገብተሽ አልጋ ለማንጠፍ ገብተሽ አንሶላ መጋፈፍ የጀመርሽው አንቺ ነሽ። ስለዚህ አንቺ ራስሽ ውጪ ነበረ ሲሏት የነበረው። እወጣለሁ፣ ስወጣ ግን አስቻለውን ይዤ ነው የምወጣው የሚል መልስ ነበር የመለሰችላቸው። ታዲያ በዛን ሰዓት እንደዚህ ባለች ሰዓት ልትደበድበኝ ነው ምናምን እያለች ነበረ ወርቄና እንደዛ እያለች ነው ፌንት ነቅላ የወደቀችው። አስቻለው ሲመጣ እንግዲህ ፀሐይ የደበደበቻት ነበር ያስመሰለችው። ምን ሆና ነው? ደብድበሻት ነው ወይ ነው ያለው። ምን ሆና ነው? ምን አድርገሻል ነበረ የሚል ጥያቄ ጠየቀውና እንዴት እንደዚህ ትጠረጥረኛለህ? እኔ እናትን እንዴት ልደበድብ እችላለሁ? የሚል እንግዲህ አለመግባባቶች ይፈጠራሉ። እዚህ ጋር እንግዲህ የምንረዳው በትዳር ወይ ደግሞ በእጮኝነት መሀል ሶስተኛ ሰው መግባት እንደሌለበት ነው የምረዳው ከዚህ ድራማ ማለት ነው። ምክንያቱም እናት ሆና ገብታ እንግዲህ ሁለቱን ማስታረቅ ሲገባት የበለጠ እንዲጣሉ አድርጋለች። እና ምንድነው ሁለት ሰው ትዳር የሁለት ሰው ህይወት ነው። ችግር ይፈጠራል፣ አለመግባባቶች አሉ። ኦፍኮርስ እነዚህ ነገሮች አሉ። ሰው አንድ ላይ ሲኖር ይጣላል። እግርና እግር ሲጋጭ የለም
ታዲያ እነዚህ ነገሮች ሁለቱ ሰዎች ብቻ ናቸው ሊፈቱ የሚገባው እንጂ ሶስተኛ ሰው በመሀል በትዳር ውስጥ በጭራሽ መግባት የለበትም። ልናስተውል ይገባል ማለት ነው። ወርቄ እንግዲህ በዚህ ልክ ይሄን ሁሉ ሴራ ሰርታለች። በስተመጨረሻም እንግዲህ ፀሐይ መግቢያው ላይ እንዳያችሁት ወጣለሁ ብላ ሻንጣዋን ይዛ ወጥታለች። በወጣች ሰዓት ታዲያ ወርቄ እልል ምን ያለችው እልል። እንዴት ሰው የልጁ ሚስት ከቤት ስትወጣ በዚህ መሀል እልል ይላል? እንደው ከክፉ አማቶች ይጠብቃችሁ ፈጣሪ። እንደ እናት የምትወድ አማት ይስጣችሁ። ከባድ ነው እውነት። እንዲህ የዚህ መሀል በጣም ነው። ባላችሁ ብቻ ቢወዳችሁ የባል ቤተሰብ ካልወደደ ከምንም በላይ አስቸጋሪ ነገር ነው። ፀሐይ እንግዲህ የገጠማት ያ ነው ማለት ነው። ትዳራቸው ላይ ደግሞ ትልቅ እንቅፋት እየሆነች ያለችውም እሷ ናት። ሁለቱ ኦልሬዲ ይዋደዳሉ፣ ግን ደግሞ በየነገሩ እንዲጣሉ እያደረገች ያለችው እሷ ናት። ሌላኛው ነው መፍትሄ ይሆንላቸዋል ብዬ የማስበው ባለትዳሮች ከተጋቡ በኋላ ከቤተሰብ ጋር ባይኖሩ አለቅ። ራሳቸውን ችለው መውጣት አለባቸው። ቤት ከሌላቸው ተከራይተውን ቢሆን መውጣት አለባቸው። ለሁለቱ ሰላም ሲባል ማለት ነው። ሁለቱ ቢጋጩም ይታረቃሉ። ሶስተኛ ሰው ግን መሀል ላይ እንደዚህ የሚኖር ከሆነ እናት ሁሌም ለልጇ እናት ናት። ባይበደልባትም ልጅ ተበደለ ማለቷ ስለማይቀር መሆን ያለበት ባለትዳሮች ሁለቱም ራሳቸውን ችለው ከቤተሰብ ራቅ ብለው መኖር አለባቸው ብዬ አስባለሁ። ይሄ እንግዲህ የኔ እምነት ነው፣ የኔ ግምት ነው። ሌሎቻችሁን እንግዲህ ሀሳብ አላውቅም። እንደኔ ግን ሁሌም ተመራጭ የሚሆነው ሴትም ከቤተሰቦቿ ራቅ፣ ባልየውም ከቤተሰቦቹ ራቅ ነው። የራሳቸው የሆነ ህይወት መመስረት ይገባቸዋል። መሆን ያለበት ያ ነው። ግን አስቻለው ይሄንን ከሰማ በኋላ እንግዲህ ፀሐይ ጋር ሄዷል። ያው ፀሐይ የሄደችው አለም ጋር ነው ሄደችው። አለም ጓደኛዋ ናት። በጣም የሚዋደዱ ጓደኛሞች ናቸው። አስቻለው ይሄንን በማድረጉ ታዲያ በጣም ተናዳ ነበረ አለም። ከሰራተኛ ጋር ተኝቷል የሚባለውን ነገርም እንግዲህ ፀሐይ እውነት አድርጋ ነው የተቀበለችው። አምናለች ኦልሬዲ። እኔ ሚስቱ እያለው እንዴት በእኔ ላይ ይማግጣል ነበር ስትል የነበረው። እሱ ግን አስረድቷታል። እኔ ከእንቅልፌ ስነሳ ጎኔ ተኝታ ነው ያየሁት፣ የማውቀው ነገር የለም ነው እንግዲህ። እሱ በማያውቀው ነገር እየተከሰሰ ነው እውነት ለመናገር ሴራ ተደርጎ እንጂ እሱ አስቦ አይደለም። የሚያውቀው ነገር የለም። ድንገት ሲነቃ ከጎኑ አለች ማለት ነው። ደንግጦ ምን ትሰሪያለሽ ሲላት የሚታጠብ ልብስ ልወስድ ነበረ ብላ የማይመስል ነገር ነበረ ስታወራ የነበረው እና እኔ ምንም እዚህ ጋር ያልጋ ላይ ነው የሚታጠብ ልብስ ያለው ነበር ሲላት የነበረው። ምክንያቱም ተኝታ ነበር ማለት ነው። ተኝታ የሚታጠብ ልብስ ስትፈልግ ማለት ነው። ሰው ግን የሰውን ሕይወት ለማበላሸት በዚህ ልክ ጉድጓድ ይቆፍራል። በጣም ነው የሚገርመው፣ ከሚገባው በላይ በጣም ነው የሚገርመው። እና ሕይወት በቃ በጣም ጥንቃቄ እና ብልህነት፣ አስተዋይነት በህይወታችን የሚመጡት ነገሮችን ቻሌንጆችን እንዴት አድርገን መወጣት እንዳለብን ልንማር ይገባል። ሰው ሰውን ለማጣላት፣ ሰው ሰውን ለማለያየት የዚህን ያህል ደረጃ ስለሚጥር እንደመጣልን ቶሎ መወሰን የለብንም። ትዳርን ደግሞ ለመፍታት መቸኮል ሳይሆን ችግሮችን በትዳር ላይ የመጡ ችግሮችን እንዴት አድርገን መፍታት አለብን የሚለውን ነገር ልናስብበት ይገባል። ኦልሬዲ አስቻለውና ፀሐይ እንግዲህ ታርቀዋል። ይሄንን ሁሉ ሴራ የሰራችው እናቴ ናት። ሰራተኛዋ ነግራኛለች። ይሄን ሁሉ ያደረገችው እሷ ናት። ለፍቅራችን እድል እንስጠው። አፈቅርሻለሁ፣ አንቺ ማጣት አልፈልግም፣ አንቺ እኔን ታፈቅሪኛለሽ፣ ስለዚህ መለያየት የለብንም፣ አብረን ነው መሆን ያለብን፣ ይቅርታ አድርጊልኝ ነበረ ሲላት የነበረው። ያው እሱ ኖርማል ይቅርታ ይጠይቅ እንጂ ጥፋት የለበትም። ሌላኛው እንግዲህ ነፍሰ ጡር መሆኗንም ነግረዋለች። ከቤት እንግዲህ ስትወጣ አስቻለውን ያው ሄዶ ይቅርታ እንደሚጠይቃ ስለምታቅ ነው ከቤት መጀመሪያ ነው የወጣችው እንጂ አስቻለውን መተው አልችልም እያለች እንግዲህ ስትናገር ሰምተናታል። ለምንድን ነው መተው ማትችይው? እሱ ረስተሽ ሌላ ላይፍ መጀመር ትችያለሽ። ካሁኑ ገና ከሌላ ሴት ጋር አብሮ ቤት እያለሽ ከሰራተኛ ጋር ከማገጠብሽ ገና ደግሞ ስትወልጂ ስታረግዢ በጣም ሌላ ችግር ሊፈጠር ይችላል የሚል ምክር እንግዲህ አለም እየመከረች አልነበረ። ኦልሬዲ ፀሐይ አርግዛለች። ላስቻለውም ደግሞ አልነገረችውም ነፍሰ ጡር እንደሆነች እንግዲህ እየተናገረች ትገኛለች። አሁን ላይ እንግዲህ አስቻለው መቼስ ደስተኛ ይሆናል ብዬ ተስፋ አረጋለሁ።
ይሄ በመፈጠሩ ደግሞ አለም በጣም ተቃውማለች። ገና ሽማግሌ ሳይላክ እንዴት ታረግዣለሽ? መጠንቀቅ ነበረብሽ የሚል ቁጣ ነገር አስተላልፋለች ማለት ነው። እንግዲህ የልጅ ልጅ ልታይ ነው ወርቄ። ሽማግሌ አይላክም፣ እናንተ አትጋቡም፣ አልፈልግም እያለች ባለችበት እንግዲህ የልጅ ልጅ ልታይ ነው። ከዚህ በኋላ መቼስ እንግዲህ ምን ታመጣለች? ምንም የምታመጣው ነገር የለም። የሁለቱ ጥንካሬ ያስፈልጋል ብዬ አስባለሁ። የእናት ግፍ ድራማ እንግዲህ ይሄን ይመስል ነበር። ቀጣዩን ክፍል ወደ እናንተ ይዤላችሁ የምመጣ ይሆናል። ለዛሬ በዚህ ጨርሳለሁ። ስለነበረን ቆይታ አመሰግናለሁ። ወዳችሁና ፈቅዳችሁ ለምትከታተሉ ከልብ ነው ምስጋናዬ። በድጋሚ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳብና አስተያየታችሁን ደግሞ በኮሜንት ሴክሽን ላይ አስቀምጡልኝ። ያው አንዳንድ ቁም ነገሮች ከድራማ ውስጥ እንማራለን። እነዛን ደግሞ ቁም ነገር የምንላቸውን እንወስዳለን ማለት ነው። ድራማ ስንመለከት ያው ለመዝናናት ብቻ ሳይሆን ጀስት ድራማው ምን መልእክት ያስተላልፋል፣ ለህይወታችንስ ምን ጥቅም አለው፣ ከድራማው ምን እንማራለን የሚል አንዳንድ ነገሮች አሉና ብዙ ነገር ያስተምራል። በቀጣይ እንግዲህ ቀጣዩን ክፍል ይዤ እመጣለሁ። ቸር ሰንብቱ። ባይ ባይ።